በጣም የሚገርም ነው ተመልካቾቻችን። ሳናጣራ አናስርም በተባለበት የአብይ አህመድ አገዛዝ ስርዓት በተለይ የመጀመሪያው የፓርላማ ንግግር ስናሰቃይ ብዙዎች ይኖረናል፣ ብዙ ነገር ስናደርግ ይኖረናል በሚልበት በዚህ ስርዓት ባለፉት 7 ዓመታት የድብቅ ማሰቃያና መግረፊያ መግደያ ቦታዎች ይፋ ሆነዋል። ተመልካቾቻችን በጣም አስከፊ ሁኔታ ላይ ነው የሚገኘው ህዝባችን። እነዚህን መረጃዎች ለአንከርም ልከዋል። ምንጮች ያደረሱ ከውስጥ ናቸው። በአዲስ አበባ ከተማ በተለይ ያሉ ድብቅ የአብይ አህመድ ድብቅ ማጎሪያና ማሰቃያ ቦታዎች ከዚህ በኋላ የምዘረዝራቸው ናቸው። አንደኛ ከቦሌ ድልድይ አጠገብ የሚገኘው የኪራይ ቤቶች ህንፃ፣ ሁለተኛ በቂርቆስ ክፍለ ከተማ ከስጢፋኖስ ቤተክርስቲያን ጀርባ ወደ ተመድ ኢኮኖሚ ኮሚሽን የደህንነት ጥበቃ የነበረው ቦታ፣ ሶስተኛ በየካ ክፍለ ከተማ የሚገኘውና የክንፈ ገብረመድህን ኮሌጅ ተብሎ የሚጠራው ግቢ አዲስ አበባ ውስጥ ነው። ተመልከቱ። እነዚህ ማሰቃያ ናቸው። ደህንነቱ የሚጠቀምባቸው ናቸው። ከእስር ቤት ከታወቁት እስር ቤቶች ውጭ ማለት ነው። ከማዕከላዊ ከአዲስ አበባ ፖሊስ ኮሚሽን ከሜክሲኮ ውጭ ማለት ነው። መከላከያ የሚጠቀምባቸው ድብቅ ማሰቃያና የቶርቸር ማድረጊያ ቦታዎች፣ በጦር ኃይሎች ግቢ ውስጥ የሚገኝ ካምፕ፣ ሳር ቤት የሚገኝ የጎልፍ ሜዳ አጠገብ የተሰራ ስውር እስር ቤት። ይህን እስር ቤት ልዩ የሚያደርገው ተመልካቾቻችን በዚህ እስር ቤት ያሉት በመቶዎች የሚቆጠሩ ናቸው። እዚህ የሚታሰሩት እዚህ ሳር ቤት ጋር ያለው ጎልፍ ሜዳው አጠገብ ያለው ጋር የሚታሰሩት ደግሞ በጥብቅ በልዩ ትዕዛዝ በጠቅላይ ሚኒስትር አብይ አህመድ እንዲታሰሩ ትዕዛዝ የተላለፈባቸው እስረኞች ናቸው እዚህ ውስጥ የሚገቡት። የአብይ ብቻው ማለት ነው፣ የአብይ ቦታ ነው። እዚህ እስር ቤት የሚያስረው ከአብይ ጋር በመነጋገር እነዚህን ሰዎች የሚያስረው በልዩ ሁኔታ የሚያስፈጽመው የመከላከያው የመረጃ ክፍል ኃላፊ ብርጋዴር ጀነራል ጀማል ሸሌ ነው። ፎቶውን መት ያቅርብላቸው። የጀማል ሸሌ ዋናው ይሄንን ቦታ በመቆጣጠር አብይ ሰሩ የሚላቸውን ሰዎች በማሰር እኒህ ናቸው። ጀማል ሸሌ ናቸው። የመከላከያ የመረጃና ደህንነት ኃላፊ መከላከያ ውስጥ ናቸው። በጣም የሚለየው የዚህ የጎልፍ ሜዳ ያለው እስር ቤት እዚህ እስር ቤት ታስረው የሚሰቃዩትን አልፎ ራሱ አብይ በአካል በመምጣት ምርመራ ያደርግባቸው። ምርመራ እንግዲህ ግባችሁ ምርመራ ሲባል እዚህ የሚገቡት በምን እንደሚመረመሩ ሁላችሁም ታውቃላችሁ። አልፎ ራሱ መጥቶ ጠቅላይ ሚኒስትሩ በሚኖረው ሰዓት ላይ መጥቶ ምርመራ የሚያደርግባቸው ናቸው በዚህ እስር ቤት ውስጥ ያሉት። ሌላው ቦታ ከዚህ ውጭ ደግሞ ያለው ሌላ ቦታ ቀደም ሲል ታጠቁ ጦር ሰፈር ተብሎ የሚጠራው ግቢ ነው። ይህ ግቢ ደግሞ ከማሰቃያነት አልፎ ለየት የሚያደርገው ይገደሉ የተባሉ የሚረሸኑበት ግቢ ነው። ይሄ ታጠቅ ጦር ሰፈር ጋር ያለው ማለት ነው። ከዚህም በተጨማሪ ከጦር ኃይሎች ወደ ዘነበ ወርቅ መታጠፊያ ላይ የሚገኘው ግዙፍ ህንፃ በመከላከያ ጀነራሎች አማካኝነት አፈናና ግድያ የሚፈጸምበት ነው። እንዲሁም በአቃቂ ቃሊቲ ከሃይሌ ጋርመንት ወደ አዲሱ አትክልት ተራ አካባቢ ከድልድዩ ጎን ያለው ህንፃ እንደዚሁ በተመሳሳይ ከፍተኛ ስቃይ የሚፈጸምበት ነው። በዚህ ከአቃቂ ቃሊቲ ከሃይሌ ጋርመንት ወደ አዲሱ አትክልት ስፍራ በሚወስደው በዚህ ታጉረው የሚሰቃዩት ከ2016 ጀምሮ የአስቸኳይ ጊዜ አዋጅን ሰበብ በማድረግ የታፈኑ በርካታ የአማራ ተወላጆች ናቸው። ወደዚህ ስውር ማሰቃያ ከመጡ በኋላ ወዴት እንደገቡ ደብዛቸው የጠፋ በትንሹ 40 የአማራ ተወላጆች ጉዳይ በቀሩትም ላይ ከፍተኛ ስጋት ፈጥሯል። እንግዲህ ተመልካቾቻችን እነዚህ የታወቁት ብቻ ናቸው፣ መረጃዎች የመጡ ማለት ናቸው። በአዲስ አበባ ከተማ በግልጽ ከሚታወቁት ፖሊስ ጣቢያዎች የአዲስ አበባ ፖሊስ ኮሚሽን እስር ቤቶች እንደነ ቃሊቲ ምናምን ከመሳሰሉት ውጭ በስውር ዜጎች ቶርቸር የሚደረጉባቸው የግፍ ማሰቃያ ቦታዎች ናቸው። 7 ዓመት 8 ዓመት ሳይሞላ ስልጣን ላይ ሲወጡ እኛ ሳናጣራ እናስርም፣ ባለፉት ጊዜ እኮ ኢትዮጵያን ህዝብ በድለናል፣ ገርፈናል፣ እስር ቤት ውስጥ ይቅርታ ያድርጎልን ነው ይሄ ህዝብ እዚህ ስልጣን ላይ እየመጣ ነው። በእኛ ዘመን ግን የሚሳደድ የሚያሳድድ የለም። ሳናጣራም አናስርም። በአብይ 6-7 ዓመት ሳይሞላ
ይሄ ሁሉ ግፍ የሚፈጸምበት አገር ሆኗል። እጅግ በጣም አስደንጋጭ ነው ተመልካቾቻችን፣ አሳዛኝም ነገር ነው። ወገናችን አልቋል። ከፍተኛ ሁኔታ ውስጥ የኢትዮጵያ ህዝብ ያለው አስፈሪ ነገር ነው። በቲፒኤልኤፍ ጊዜ አንድ ወቅት ስዬ አብርሃ በጻፉት መጽሐፍ ላይ እስር ቤቱ ኦሮምኛ ይናገራል ብለው ተችተው ነበረ። የኦሮሞ ተወላጆችን የኦነግ አባል ናችሁ እያሉ ያስር ነበር ቲፒኤልኤፎች። ዛሬ እስር ቤቶች፣ ማሰቃያ ቤቶችና ምኖች በአብዛኛው ሌሎች የሉም እያልኩ አይደለም፣ በአብዛኛው የአማራ ተወላጆች መታጎሪያ ሆነዋል። በጦር ሜዳ ከሚደረገው በተጨማሪ ነው መፍትሄ የሆነ ያለው። ትንሽ ጥያቄ የጠየቁትን የተለያየ ነገር አይናቸው ቀለም ያላማራቸውን ሁሉ ይሄማ ስልጣኔን የሚነቀንቅ ነው አፍናችሁ ሰሩኝ የተባሉ ታፍነው የሚታሰሩባቸው ቦታዎች ይፋ ተደርገዋል። በተለይ አዲስ አበባ የምትኖሩ የተጠቀሱትን ቦታዎች ታውቋቸዋላችሁ። ከዚህ በፊት የሰብአዊ መብት ተሟጋቹ ኤርሚያስ መኩሪያ ጋር ያደረኩትን ቃለ መጠይቅ ነው ያስታወስከኝ። እሱ ጉድጓድ እንግዲህ ወጣ ብለው ገላና አካባቢ ማለት ነው ያለውን ቦታ ሲነግረን ጉድጓድ እየቆፈሩ ያሳዩን ነበረ እና ያው መጨረሻ ላይ እዚህ ነው መግቢያችሁ እንባል ነበር። ህዝብ ባይጮህና ባይጠይቅ ኖሮ ህዝብ የጮህለትና የጠየቀው በመንግስት ደረጃ ተወስዶ ከጠፉ ሰዎች በጣም የተጮህለት ሰውን እንደገና በተወሰነ ደረጃ አድበስብሶ በዛም በዚህ ብሎ ያመጡታል። ሌላውን ያልተጠየቀውን ወይም ትንሽ ተጠይቆ ዝም የተባለውን ደግሞ በዛው ነው ይቀራል እና ይሄ ጉድጓድ መቀበሪያችሁ ነው ይሉን ነበር። እኔ ደግሞ ሊገሉን እንደሚችሉ እርግጠኛ የሆንኩት እዛ ቦታ ላይ በነበርንበት ቦታ ውስጥ በስማቸው ነበር የሚጠራሩት። ነገ ወጥተው እነዚህ ሰዎች ያጋልጡናል ብለው ፍርሃት ያላደረባቸው በቃ ስለማንወጣ ነው ብለን እኛም ማረጋገጥን በስማቸው ነው የሚጠራሩት። ምንም የሚደብቁት ነገር የለም። በአደባባይ ነው እንትን የሚሉት። በቃ እኛ እዚሁ ቀሪ ስለሆንን ነው እንደልባቸው የሚያወሩት የማለት ነገር ሁሉ ደርሶን ነበር ተብሏል። እና ሌላው ያው ከአዲስ አበባ የኢዜማ አባል የነበሩ ወጣት ልጆች የንጋት ኮከብ የሚባል አዲስ ፓርቲ ላይ አቋቁሞ የተንቀሳቀሱ ባለበት ከቤታቸው ተለቅመው ተወስደዋል። ምናልባት ከነዚህ እስር ቤቶች ውስጥ በአንድ ውስጥ እንደው ቢኖሩ ራሱ ደስ ይለኛል። ቢኖሩ ራሱ ግን እስካሁን ድረስ ቤተሰብም ወዳጅም ማንም ያሉበትን አያውቅም። እነዚህ ቦታ ውስጥ ነው ማለት ነው ወጣቱ እየሄደ የሚታረደውና የሚጨፈጨፈው። እንግዲህ የተሰጠውን መረጃ ተገን አድርጎ ማህበረሰቡ የራሱን የሆነ ኢንቨስቲጌሽን እዛ የሚኖረው ሰው ነው ስራ ሊሰራ የሚችለው። በዚህ ጉዳይ ላይ የራሱን የሆነ ምርመራና ጥናት ማድረግ አለበት ባይነኝ። አሁንም በዛ መልኩ ስለሆነ መረጃው የሚወጣው። ቴንኪዩ፣ አመሰግናለሁ። ልክ ነው። በጣም ያሳዝናል። ትናንትና ለምን ሌሎች ዛሬ አሳሪ ሲሆኑ ይገርማሉ። ብቻ ይገርማሉ። ትናንት በደል ተፈጸመብን ሲሉ የነበሩ ዛሬ አሳሪ ሆነው በጣም የሚገርም ነገር እንዲሆነው